ብሩኬ በጣም ደንግጦ ነበረ። እጁ ሁሉ ሲንቀጠቀጥ ነበርና በናፍቆት ሲጠብቃት የነበረችውን ንግስቱን እንደዚህ ሆናለች ብሎ ሲነግረው ምን አይነት ስሜት እንደሚሰማው በጣም ከባድ ስሜት ነውና ሀይሚዬና ፍጹሜ ደግሞ ያደረጉት ፕራንክ በጣም ከባድ ነው። ያው እነሱ ቀለል አድርገው ሀይሚዬን ደግሞ ታቋታላችሁ ትንሽዬ ቅመም ጣል ካላደረገች አይደምቅም ይመስላታል እና የሆነች ነገር ጣል ማድረግ ትወዳለች የስራ ሰው ስለሆነች ማለት ነውና ፍጹሜ ደግሞ የሀይሚ ፕራንክ ተጋብቶበታል። በጣም አደገኛ ፕራንክ አድራጊ ሆኗል ፍጹሜ ማለት ነውና እኛ ደግሞ በናፍቆት ቤቱን ሰራብን። በጣም ናፍቀውን ነበር የእውነት ሀይሚዬና ብሩኬ በጣም ናፍቀውኝ ነበር እውነት ለመናገር ማለት ነውና ሚዲያው ጭር አለብኝ የእውነት እና የኛ ተናፋቂዎች ስለመጣችሁ በጣም ደስ ብሎናል ማለት ነውና ብሩኬ ደግሞ ትንሽ ለመረጋጋት ሞክር። ብቻ ከባድ ነው። በናፍቆት ሲጠብቃት የነበረችን ንግስቱን እንደዚህ ሆናለች ብሎ ሲነግረው የሚሰማው ስሜት በጣም ከባድ ነው ማለት ነውና ሰላም ለእናንተ ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ማለት ነውና ዛሬ እንግዲህ ስንናፍቃቸው ስንጠብቃቸው የነበሩት የሚዲያው እንቆች ሀይሚዬና ብሩኬ መተውልናል ማለት ነው። ሲመጡ ደግሞ ሀይሚዬ ደግሞ ስትሄድ በፕራንክ ስትመጣም በፕራንክ ነው። እንግዲህ የስራ ሰው መሆን ይሄ ነው፣ በቃ የስራው ባህሪ ነው። ምንም ማድረግ አይቻልም እና ግን ሳይተቃቀፉ የእውነት ናፍቆታቸውን እንኳን እንትን ሲሉ በጣም እንትን አለኝ ቅርቅር አለኝ ማለት ነው። ግን ያው ከካሜራ ጀርባ ተገናኝተው ናፍቆታቸውን እንደሚወጣጡ እናውቃለን። ግን በጣም ከባድ ነው። መጨረሻ ላይ መኪናውን አስነስቶ ሲሄድ በጣም ይከብዳል እና ስሜቱ ግን ያው ያስደነግጣል። ምክንያቱም እንዴ ሀይሚዬ እኮ ነች፣ ቅመሟ እኮ ናት፣ ጀግናዋ ሴት እኮ ናት። እንዴ ሆ ትቀልዳላችሁ እንዴ ትላላችሁ እና ብሩኬ ደግሞ ያው ትናንትና ራሱን ቪዲዮ ስጠብቅ ነበር። ምናልባት ከጓደኞቹ ጋር ምናምን ቪዲዮ ሰርቶ ይለቃል ብዬ ነበረ። ግን እሱ ንግስቱን እየጠበቀ ቪዲዮ እንኳን አልሰራም ትናንትና ማለት ነውና ሀይሚዬ ደግሞ በጣም ናፍቃ እሱም ናፍቆ ሲገናኙ እንግዲህ ያለው ስሜት በጣም ከባድ ስሜት ነበረ። ግን ብሩኬ በጣም ደንግጦ ነበረ ማለት ነውና ያው ነገ በፍቅር እንደሚመጡልን ተስፋ አለን። በፍቅር በአበባ እንጃ እቅፍቅፍ ብለው ማለት ነው እንደ ድሯቸው ማለት ነውና እንደሚመጡልን ተስፋ እናደርጋለን። ይመጣሉ ማለት ነውና የዛሬው ግን በጣም ያስደነግጣሉ። እኛ ራሱ በጣም ደንግጠን ነበረ። መጀመሪያ እርሱን አይተን ስንገባ በጣም ያስደነግጥ ነበርና ሀይሚዬ የኔ ቅመም በሰላም ስለመጣች በጣም ደስ ብሎናል። ግን በጣም ተናፍቃችኋል፣ የእውነት በጣም ተናፍቃችኋል። እውነት ሰውን መውደድ በጣም ከባድ ነው የእውነት ማለት ነውና እንዴ እናንተ ስትጠፉ እኮ ሚዲያው ራሱ እንትን አለብኝ ጭር አለ። ግን የጨሪቃ ፋሚሊዎች ግን በዚህ አጋጣሚ ሳላደንቃችሁ እና ሳላመሰግናችሁ ማለፍ አልፈልግምና የነሱን በሙዚቃ በተለያየ እንትን እያደረጋችሁ እየለቀቃችሁ የእውነት ነው የምላችሁና በጣም ትለያላችሁ። የእውነት በጣም ትለያላችሁ የእውነት ማለት ነውና ሀይሚዬና ብሩኬን የምትወዷቸው የምታከብሯቸው የሁለቱን አንድነት የምትፈልጉ በጣም ብዙ መልካም ቤተሰብ ናችሁና ከነሱም ተርፎ ደግሞ እኛን ደግሞ ትንንሽ ዩቲዩበሮች የምታበረታቱ የእውነት እጅግ አድርጌ ነው ማመሰግናችሁ። እኔ ስለምታበረታቱኝ በጣም አድርጌ አመሰግናችኋለሁ። ነገ ሀይሚዬና ብሩኬ በፍቅር ይመጡልናል እንጠብቃለን። ነገ በደንብ አድርገን ናፍቆት ይወጣልናል ማለት ነውና ሰላማችሁ ብዝት ይበልልኝ በያላችሁበት። እግዚአብሔር ከሁላችን ጋር ይሁን። አገራችንን ሰላም ያደርግልን።